ጤና ይስጥልን ክቡራን ተመልካቾቻችን ከሞሃል ሚዲያ የምሽት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። በማዕከላዊ ጎንደር ዞን በተለያዩ ወረዳዎች በርካታ የጽንፈኛ ቡድን አባላት የሰላም ጥሪውን ተቀብለው ትጥቅ ያወርዱ መሆናቸው ተገለጸ። ብሔራዊ ባንክ ከ6 ወራት በፊት የተደረገን የንብ ኢንሹራንስ ዳይሬክተሮች ቦርድ ሹመት ውድቅ አደረገ። ዜጎችና ባለድርሻ አካላት ከስሜታዊነትና ጥላቻ በጸዳ አኳኋን በውይይቶች ላይ ተሳትፎ እንዲያደርጉ ይጠበቅባቸዋል ተባለ። ከውጭ ከአሜሪካ እንዲባረሩ የተደረጉት የደቡብ አፍሪካ አምባሳደር በሀገራቸው ደማቅ አቀባበል ተደረገላቸው። ተመልካቾቻችን ከሞሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱን ላይክ እና ሼር በማድረግ የሞሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሁኑ። በቅድሚያ ወጣት ፈጣሪዎች የማምረት አቅማቸውን ያሳድጉ ዘንድ የንግድ ማህበረሰብን ጨምሮ ባለድርሻ አካላት ድጋፍ እንዲያደርጉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቀረቡ። ራስን የመቻልና ወደ ሀገር ውስጥ የሚገቡ ዕቃዎች በተኪ ምርት ለመቀየር የመቻል ሀገራዊ ህልማችን የሚሳካው ቀጣይነት ባለው ፈጠራና ጠንክሮ በመስራት ብቻ ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። በክህሎት ኢትዮጵያ ውድድር አማካኝነት ወጣቶች ችሎታቸውንና ሀሳባቸውን ወደ ትርጉም ያላቸው ተግባራዊ ፈጠራዎች ለውጠው እየተገበሩ በማየት ደስተኛ ነኝ ሲሉም በማህበራዊ ትስስር ገጻቸው አስፍረዋል። በፈጠራ ስራ ላይ የተሰማሩት ወጣቶችን ያበረታቱት ጠቅላይ ሚኒስትሩ ሌሎች ወጣቶችም የማህበረሰባችንን አንገብጋቢ ፍላጎቶች እንዲመረምሩና ሀገራቸውን ለማገልገል የሚችሉ መፍትሄዎችን እንዲፈጥሩ አበረታታለሁ ብለዋል። የንግድ ማህበረሰብን ጨምሮ ሁሉም ባለድርሻ አካላት እነዚህንና ሌሎች ወጣት ፈጣሪዎችን የማምረት አቅማቸውን ያሳድጉ ዘንድ ድጋፍ እንዲያደርግም ጥሪ አቅርበዋል። በኢትዮጵያ ሶማሌ ክልልና የአፋር ህዝቦች በወንድማማችነት ታሪክ የተሳሰሩና በጋራ የመልማት የማደግና የመበልጸግ አቅም ያላቸው ናቸው ሲሉ የሰላም ሚኒስትር መሐመድ ኢድሪስ ገለጹ። የሶማሌና የአፋር ክልሎች ህዝቦችን ግንኙነት ለማጠናከር ያለመ የምክክር መድረክ ከነገ ጀምሮ በአዲስ አበባ ይካሄዳል። የመድረኩ ቅድመ ምክክርም ከክልሎቹ የተውጣጡ ምሁራን፣ የሃይማኖት አባቶች፣ ሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ተወካዮች በተገኙበት ዛሬ ተካሂዷል። የሰላም ሚኒስትሩ አቶ መሐመድ ኢድሪስ በቅድመ ምክክር መድረኩ ተገኝተው እንደተናገሩት የሶማሌና የአፋር ክልሎች ህዝቦች የጋራ ታሪክ ያላቸው ለብዙ ዘመናትም በፍቅርና አብሮነት የተሻገሩ ናቸው ብለዋል። ሚኒስትሩ እንደገለጹት አልፎ አልፎ የሚያጋጥሙ ችግሮችን በመፍታት ዘላቂ ሰላም ማስፈንና የጋራ ልማትን ለማረጋገጥ እየተሰራ ነው ያሉት። በሚቀጥሉት ቀናት የሚካሄደው የወንድማማችነት መድረክ ለዘላቂ ሰላም ግንባታ መፍትሄ በመስጠት መግባባትና የጋራ ልማትን ለማጠናከር ጉልህ ፋይዳ ይኖረዋል ብለዋል። የክልሎች ህዝቦች በጋራ በመልማት የማደግና የመበልጸግ አቅም ያላቸው መሆናቸውን አስረድተዋል። ከሶማሌ ክልል የመጡት የሻርማኬ መሐመድ የክልሎቹ መንግስታት ለዘላቂ ሰላም ግንባታ የወሰዱት ቁርጠኝነት ለህዝቡ ትልቅ ፎይታን የሰጠ ነው ብሏል። ከአፋር ክልል የመጡት ዶክተር መሐመድ ኡስማን ውይይቱ የአፋርና ሶማሌ ክልል ህዝቦችን ግንኙነት በማጠናከር ዘላቂ ሰላምን ለመገንባት ጉልህ ፋይዳ እንዳለው ተናግሯል። የሶማሌና የአፋር ክልል ህዝቦች የማይነጣጠል የጋራ ዕጣ ፈንታ እንዳላቸው በማንሳት መድረኩ ችግሮችን በውይይት በመፍታት ለመጪው ትውልድ ዘላቂ ሰላምና አብሮነትን ለማውረስ እንደሚረዳ ገልጿል። ከሶማሌ ክልል የመጡት ሂቦ አህመድ እንደሚሉት የአፋርና ሶማሌ ህዝቦች በማህበራዊና ኢኮኖሚያዊ መስተጋብር ጥብቅ ቁርኝት ያላቸው ናቸው። የሰላም ሚኒስትርና የክልሎች መንግስታት የህዝቦችን ዘላቂ ሰላም ለማስጠበቅ የወሰዱት ቁርጠኝነት የሚደነቅ መሆኑንም ተናግረዋል። ሁለቱ ህዝቦች ችግሮች ሲያጋጥማቸው በባህላዊ መንገድ በምክክር የመፍታት የካበተ ልምድ እንዳላቸው የጠቀሱት ዳግም ከአፋር ክልል የመጡት ሐዋሊ ናቸው። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ፣ የአፋር ክልል ርዕሰ መስተዳድር አወል አርባ፣ የሰላም ሚኒስትር መሐመድ ኢድሪስ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ እንዲሁም የሁለቱ ክልሎች የሥራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት በጅግጅጋና በሰመራ ከተሞች የህዝቦችን ግንኙነት ማጠናከር የሚያስችል የኢፍጣር መርሃ ግብሮች መካሄዳቸው ይታወሳል። የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት የደቡብ ምዕራብ ኢትዮጵያ ህዝቦችና የደቡብ ኢትዮጵያ ክልሎች አዋሳኝ አካባቢዎች ህዝቦችን ማህበራዊና ኢኮኖሚያዊ ችግሮችን በሚፈታ መልኩ እየተገነባ ነው ተባለ። በተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ እና ሌሎች ከፍተኛ የመንግስት ስራ ኃላፊዎች የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክትን ጎብኝተዋል። በዚህ ወቅት የፕሮጀክቱ ግንባታ 65% መድረሱ የተገለጸ ሲሆን ፕሮጀክቱን በተያዘለት ጊዜ ለማጠናቀቅ ርብርብ እየተደረገ መሆኑ ተጠቅሷል። በ2.5 ቢሊዮን ዩሮ ወጪ የተገነባ የሚገኘው ይህ ፕሮጀክት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በኮንታ ዞን ኮንታ ኮይሻ ወረዳና በደቡብ ኢትዮጵያ
ክልል ጎፋ ዞን ሞሎ ከዛ ወረዳ መካከል ላይ ይገኛል። ፕሮጀክቱ የሁለቱ ክልሎች ህዝቦች ማህበራዊና ኢኮኖሚያዊ ችግሮች በሚፈታ መልኩ እየተገነባ እንደሚገኝም ነው የተገለጸው። በተጨማሪም ፕሮጀክቱ የአካባቢው ተፈጥሮ በይበልጥ ተጠብቆ የሚለማበትና ለጎብኚ መስህብ ከፍተኛ አስተዋጽኦ እንደሚያበረክት መገለጹን የጎፋ ዞን ኮሚኒኬሽን መምሪያ መረጃም አመላክቷል። ታላቁን የረመዳን ወር እርስ በርስ መደጋገፍ በጎ ተግባራትን በማከናወን ማሳለፍ እንደሚገባ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ገለጹ። አቶ ኦርዲን ታላቁን የረመዳን ወር በማስመልከት በዝቅተኛ ኢኮኖሚ ደረጃ ለሚገኙ ወገኖች ማዕድ አጋርተዋል። በዚህ ወቅትም ታላቁን የረመዳን ወር እርስ በርስ በመደጋገፍ በጎ ተግባራትን በመፈጸም ማሳለፍ እንደሚገባ አስገንዝበዋል። በጾሙ እርስ በርስ መደጋገፍ እሴትን በይበልጥ ማጎልበት ይገባል ማለታቸውን የክልሉ ኮሚኒኬሽን ቢሮ መረጃ አመላክቷል። በተለይም ምዕመናኑ በዚህ የጾም ወቅት በየአካባቢያቸው የሚገኙ አቅመ ደካማ ወገኖችን በመጎብኘት እና ያለው ለሌለው በማካፈል እንዲያሳልፍ ጠይቀዋል። በለውጥ ዓመታት ህብረ ብሔራዊ አንድነትን በማጠናከር ገዥና አሰባሳቢ ትርክቶችን በመገንባት ረገድ ውጤታማ ስራዎች መከናወናቸውን በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት አስታወቀ። ሀገራዊ ለውጡን ተከትሎ በልማት በዲሞክራሲ ግንባታ ሂደትና ሀገራዊ አንድነትን በማጠናከር ረገድ የተከናወኑ ዋና ተግባራትን በተመለከተ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሶ መግለጫ ተሰጥቷል። በመግለጫቸውም በለውጡ 7 ዓመታት በተለይም ሀገራዊ አንድነትን ከማጽናት አንጻር ህብረ ብሔራዊ አንድነትን በማጠናከር ገዥና አሰባሳቢ ትርክቶች በመገንባት ረገድ ውጤታማ ስራዎች መከናወናቸውን ዘርዝረዋል። በኢትዮጵያ ዲሞክራሲ ስርዓት እየዳበረ እንዲሄድ የፖለቲካ ምህዳሩ በማስፋት በኢትዮጵያ ላይ የነበረውን የፖለቲካ ተሳትፎ በማስቀረት ህብረ ብሔራዊነትን የሚስተዋልበት እውነተኛ የዲሞክራሲ ስርዓት መዘርጋት መቻሉን አንስቷል። በሀገሪቱ በስፋት ይስተዋሉ የነበሩ ዋልታ ረገጥ እሳቤዎችና ነጠላ ትርክቶችን በመተው ወደ አሰባሳቢና ገዥ ትርክቶች ለመሸጋገር የሚያስችሉና ህብረ ብሔራዊ አንድነትን የሚያጠናክሩ ተግባራት በስፋት ተከናውነዋል ብሏል። በመሆኑም በለውጡ ዓመታት ህብረ ብሔራዊ አንድነት በማጠናከር ገዥና አሰባሳቢ ትርክቶችን በመገንባት ረገድም ውጤታማ ስራዎች መከናወናቸውን የጠቀሱት መጋቢት 4 ቀን 2010 ዓ.ም በይፋ የተበሰረው የለውጡ መንግስት በርካታ ውስብስብ ፈተናዎችን ወደ ድል እየቀየረ በሁሉም ዘርፎች አኩሪና እምርታዊ ውጤቶች እያስመዘገበ ቀጥሏል ብሏል። በመሆኑም የተጀመሩ የልማት ስራዎች በማጠናከር ቀጣይነት ያለው እድገት እንዲመዘገብ በማድረግ የኢትዮጵያን ብልጽግና የማረጋገጥ ጥረት በተጠናከረ መልኩ ይቀጥላል ሲሉ አረጋግጠዋል። የመጋቢት 24 ፍሬዎችና ቀጣይ የሀገራችን ተስፋዎች በሚል መሪ ሐሳብ በሐረሪ ክልል የለውጡን ሂደት በተግባር የሚያሳዩ የተለያዩ ሁነቶች በቀጣይነት የሚከናወኑ መሆኑን ለማወቅ ተችሏል። የብሔራዊ መረጃ ደህንነት አገልግሎት ከባለድርሻ አካላት ጋር የኢፍጣር መርሃ ግብር አካሄደ። በመርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን፣ የአገልግሎቱ ከፍተኛ አመራሮች እንዲሁም ተጋባዥ እንግዶች የሀገር ውስጥና የውጭ ባለድርሻ አካላት መሳተፋቸው ተገልጿል። የኢፍጣር መርሃ ግብር በተቋም ደረጃ መከናወኑ በመረጃና ደህንነት የስራ ዘርፍ ውስጥ ያሉ የሀገር ውስጥና የውጭ ባለድርሻ አካላት አብሮ የመስራት ባህል ወዳጅነትን፣ ትብብርን ይበልጥ እንደሚያጎለብት ገልጿል። በረመዳን ወቅት ተቀራርቦ በማፍጠር መጠያየቅና ፍቅርን ማሳየት የጾሙ ልዩ መገለጫ መሆኑን አገልግሎቱ በላከው መረጃ አመላክቷል። በኢፍጣር መርሃ ግብሩ ላይ የተለያዩ የሀገር ውስጥ የጸጥታና መረጃ አካላት እንዲሁም ከአገልግሎቱ ጋር በትብብር የሚሰሩ የውጭ ባለድርሻ አካላት መገኘታቸው ተጠቁመዋል። በኤሌክትሪክ ኃይል መቆራረጥ ምክንያት የተከሰተውን የትራንስፖርት መስተጓጎል ለመፍታት ርብርብ የተደረገ መሆኑን የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ገለጹ። ዋና ስራ አስፈጻሚው በማህበራዊ ትስስር ገጻቸው ባጋሩት መልእክት ሰሞኑን በኤሌክትሪክ ኃይል መቆራረጥ ምክንያት የተፈጠረውን አሰራር ችግር ለመፍታት ርብርብ የተደረገ ነው ብሏል። ኤሌክትሪክ ኃይል መቆራረጡም ላለፉት 4 ተከታታይ ቀናት በተቋማቸው ላይ ተጽዕኖ ማሳደሩን በአጽንኦት ገልጿል። የተፈጠረውን መስተጓጎል ለማካካስም በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለማመቻቸት የተሰራ መሆኑን አረጋግጧል። በተለይም እያንዳንዱ ፎርጎ እና ኮንቴነር በተናጠል ከመቁጠር ይልቅ የባቡር ጉዞ ቁጥሩን በመጠቀም የጅቡቲ ጉምሩክ ያለውን የሰነድ አሰጣጥ ሂደት ቀላል እያደረግን ነው ብሏል። እየተሰሩ የሚገኙ ማስተካከያዎች ስራዎችን ለማፋጠንና መዘግየቶችን ለመቀነስ ያለመ መሆኑን አስገንዝበው ደንበኞች ላሳዩት ትዕግስት ምስጋናቸውን አቅርበዋል። ምክንያታዊነት በአንድ ሀገር ውስጥ ለሚከናወን የሰላም ግንባታና የምክክር ሂደት ዋነኛውን ሚና ይጫወታል።
የኢትዮጵያ ሀገራዊ ምክክር ኮሚሽን በተቋቋመበት የመመስረቻ አዋጅ ላይ ምክንያታዊነት ከሀገራዊ ምክክሩ መርሆች አንዱ ተደርጎ መደንገጉም ይታወቃል። ጽንሰ ሐሳቡ በምክክር ሂደት ውስጥ በምን አግባብ ጥቅም ላይ እንደሚውል ማወቅ እንደሚገባም ኮሚሽኑ በማህበራዊ ትስስር ገጹ አጋርቷል። በሀገራዊ ምክክር አውደ ውስጥ ምክንያታዊነት ከስሜታዊነት ከጥላቻና ከሐሳብ ግትርነት የጸዳ አመክንዮንና ማስረጃን መሰረት ያደረገ ውይይትና ውሳኔዎችን ለማሳለፍ የሚያግዝ የስነ ምግባር መርህ ነው ይላል ኮሚሽኑ። ይህም ዜጎች በሀገራቸው ጉዳይ ላይ የጋራ መፍትሄን ለመፈለግ የሚያደርጉትን በጎ ጥረት ያጠናክራል ሲል ገልጿል። ይህንን መነሻ ማድረግ በምክንያታዊነት በሀገራዊ ምክክር ሂደት ውስጥ እንዴት ተፈጻሚ እንደሚሆን የሚከተሉትን ሐሳቦች አስፍሯል። አመክንዮና ማስረጃን መሰረት ማድረግ በዚህ ሂደት ዜጎችና ባለድርሻ አካላት ከስሜታዊነትና ጥላቻ በጸዳ አኳኋን በውይይቶች ላይ ተሳትፎን እንዲያደርጉ ይጠበቅባቸዋል። ሌላኛው ገለልተኝነትና ፍትሃዊነትን መሰረት ማድረግ ምክንያታዊ በሆነ የሀገራዊ ምክክር ሂደት ሚዛናዊ የሆኑ ውይይቶች እንዲደረጉ ከማገዙም በላይ ሁሉም ባለድርሻ አካላት ድምጾቻቸው በእኩልነት እንዲሰሙ በር ከፋች ነው። ሌላኛው በሰው ልጅ እኩልነት ማመንና ማበረታታት በኢትዮጵያ የሚደረጉ የሀገራዊ ምክክር ሂደቶች የሰው ልጆች በጋራ ችግሮቻቸው ላይ የሚወያዩባቸው እንደመሆናቸው መጠን የሰው ልጆችን እኩልነትና ተፈጥሯዊ ማንነት ማክበር ይኖርባቸዋል ሲል በማህበራዊ ትስስር ገጹ አስፍሯል። ብሔራዊ ባንክ ከ6 ወራት በፊት የተደረገን የንብ ኢንሹራንስ ዳይሬክተሮች ቦርድ ሹመት ውድቅ አደረገ። የንብ ኢንሹራንስ ኩባንያ በቅርቡ አካሄዱ ጠቅላላ ጉባኤ የተመረጡ የዳይሬክተሮች ቦርድ አባላት ሹመት ውድቅ በማድረግና አዲስ ምርጫ እንዲካሄድ የኢትዮጵያ ብሔራዊ ባንክ ውሳኔ ማሳለፉ ተጠቁሟል። የሪፖርተር ምንጮች እንደገለጹት የኢትዮጵያ ብሔራዊ ባንክ ጥቅምት 23 ቀን 2017 ዓ.ም አዲስ የተመረጡትን የንብ ኢንሹራንስ ዳይሬክተሮች ቦርድ ሹመት ያላጸደቀው በምርጫ ሂደቱ ላይ የተለያዩ ግድፈቶች ተለይቷል በሚል ነው። ተገኙ የተባሉትም ግድፈቶች በመዘርዘር ለንብ ኢንሹራንስ ኩባንያ በመላክ የሂሳብ ዓመቱ ከመጠናቀቁ በፊት አዲስ ምርጫ እንዲያካሄድ ለኢትዮጵያ ብሔራዊ ባንክ እንዲያሳውቅ አዟል። የንብ ኢንሹራንስ ኩባንያ ምርጫ አስፈጻሚ ኮሚቴ አማካይነት የተደረገው የዳይሬክተሮች ቦርድ ምርጫ በእጩነት ከቀረቡት ውስጥ 11 ከፍተኛ ድምጽ ያገኙት በመለየት ሹመቶቻቸውን እንዲጸድቁ ለኢትዮጵያ ብሔራዊ ባንክ ያቀረበው ጥያቄ መሰረት አዎንታዊ ምላሽ ሲጠብቅ ነበርም ተብሏል። አምስተኛው የሥራ ላይ የቡድን ስብሰባ ኢትዮጵያ የዓለም ንግድ ድርጅት አባልነት እንደሚገባት ያሳየ መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ሚኒስትሩ ለዓለም የንግድ ድርጅት አባልነት የደረገውን 5ኛ ዙር ድርድር በተመለከተ ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫቸውም ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከ23 ዓመታት በላይ ድርድር ስታደርግ መቆየቷን አስታውሰዋል። ኢትዮጵያ በታዛቢነት በቆየችበት የዓለም ንግድ ድርጅት ላይ አባል ለመሆን 5ኛ ዙር ስራ ላይ ቡድን ስብሰባ መድረሷን ገልጿል። የዓለም ንግድ ድርጅት የዓለምን 95% ሕዝብ የያዙ 166 ሀገራት ያቀፈ መሆኑን ገልጸው ኢትዮጵያ አባልነት ጥያቄ ካቀረቡ 22 ሀገራት የተሻለ ድርድር ሂደት ላይ እንዳለችም ተናግሯል። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን በተደረገው ስብሰባ ከ20 በላይ ድጋፍ ያገኘችበት ከፍተኛ አሃዝ መሆኑን ገልጿል። በአራተኛው ዙር የቀረበባት ጥያቄ 180 በላይ እንደነበር አስታውሰው በ5ኛው ዙር ወደ 100 አካባቢ ዝቅ ማለቱን ገልጿል። 5ኛው የሥራ ላይ የቡድን ስብሰባ በሀገር በቀል ኢኮኖሚ ማሻሻያ 1 እና 2 የተመዘገቡ ስኬቶችን በሚገባ ማብራራት የተቻለበት መሆኑንም ተናግሯል። በዚህም የዓለም የንግድ ድርጅት የሥራ ኃላፊዎች ለሆኑ የተለያዩ ሀገራት የኢትዮጵያ የድርጅቱ አባል መሆን እንደሚገባት ያሳየ ነው ብሏል። በኢትዮጵያ ከለውጡ በኋላ በተደረጉ የኢኮኖሚ ማሻሻያዎች ከውጭ ንግድ የሚገኘው የውጭ ምንዛሪ በእጅጉ ማደጉንም ገልጿል። በ2014 በጀት ዓመት ከውጭ ንግድ የተገኘው የውጭ ምንዛሪ ገቢ 4.1 ቢሊዮን ዶላር እንደነበር አስታውሰው በተያዘው በጀት ዓመት 8 ወራት ብቻ 4.3 ቢሊዮን ዶላር መድረሱን አንስቷል። ኢትዮጵያ የዓለም ንግድ ድርጅትን የምትቀላቀልበትን እድል ካገኘች እንደ ሀገር እያደገ ያለው ምርትና ምርታማነት ተጨማሪ የውጭ ንግድ አቅም ይፈጥራል ብሏል። ኢትዮጵያ በዓለም 3ኛዋ ግዙፍ የቡና አምራች ሀገር ብትሆንም 90% የምትልከው ለ10 ሀገራት ብቻ መሆኑን የገለጹት ሚኒስትሩ የዓለም ንግድ ድርጅት አባል መሆኗ ተጨማሪ የገበያ መዳረሻ ይፈጥርላታል ነው ያሉት። 6ኛው ዙር ድርድር በመጪው ሐምሌ ወር 2017 እንዲሁም 7ኛው ዙር በህዳር ወር 2018 ከተካሄደ በኋላ በካሜሩን 14ኛው የዓለም የንግድ ድርጅት ስብሰባ አባል መሆን የሚያስችል ጥረት እየተደረገ መሆኑን ሚኒስትሩ ገልጸዋል። ገበያ ተኮር የሆኑ ሰብሎችን በኩታ ገጠም በማምረት የኢትዮጵያን ምጣኔ ሀብት ማሳደግ ያለመው ሁለተኛው የግብርና ኮመርሻላይዜሽን ፕሮግራም በ9 ክልሎች እንደሚተገበር የግብርና ሚኒስቴር አስታወቀ።
የግብርና ሚኒስቴር ግርማ አመንቴ በኢትዮጵያ የዴንማርክ አምባሳደር ሱኒ ክሮግስትሮፕን በጽህፈት ቤታቸው ተቀብለው አነጋግሯል። ሁለቱ ወገኖች በዴንማርክ መንግስት ድጋፍ በግብርና ትራንስፎርሜሽንና ኢንስቲትዩት ስር እየተገበረ ያለው የግብርና ኮመርሻላይዜሽን ፕሮግራም ኤስሲሲ ምዕራፍ 2 ትግበራ ላይ ፍሬያማ ውይይት ማድረጋቸውን የሚኒስቴሩ መረጃ አመላክቷል። በገበያ ተኮር ኩታ ገጠም እርሻ ልማት ዙሪያ መክረዋል። በግብርና ሚኒስቴር ዶክተር ግርማ አመንቴ ፕሮግራሙ በምዕራፍ 1 ትግበራው ገበያ ተኮር ኩታ ገጠም እርሻን ለማስፋት ያበረከተውን አስተዋጽኦ ጠቅሰው ለዴንማርክ መንግስት ምስጋና አቅርበዋል። አምባሳደር ሱኒ ክሮግስትሮፕ በበኩላቸው ፕሮግራሙ በሚተገበርባቸው ክልሎች በምዕራፍ 1 ትግበራ ተጨባጭ ለውጦች መገኘታቸውን ገልጸው በምዕራፍ 2 ትግበራ ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። ፕሮግራሙ በመጀመሪያው ምዕራፍ በትግራይ፣ በአማራ፣ በኦሮሚያ፣ በሲዳማ፣ በደቡብ ምዕራብ ኢትዮጵያ ህዝቦች በደቡብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ተግባራዊ ተደርጓል። በምዕራፍ 2 ተግባራዊ ቤንሻንጉል ጉሙዝና ሶማሌ ክልሎች መካተታቸው ተመላክቷል። የግብርና ሚኒስትሩና አምባሳደሩ በውይይታቸው በግብርናው ዘርፍ ያለውን ትብብር ለማጠናከር መስማማታቸውን በመረጃው ተመላክቷል። የሚዲያና ኮሙኒኬሽን ዘርፍ ኢትዮጵያውያን የጋራ ትርክትና አስተሳሳሪ አጀንዳዎች ላይ እንዲያተኩሩ የማድረግ ኃላፊነት በብቃት መወጣት እንዳለበት የብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ገለጹ። ውጤታማ ሚዲያን ኮሙኒኬሽን ለገዢ ትርክት ግንባታ በሚል መሪ ሐሳብ በማዕከላዊ ኢትዮጵያ ክልል ለሚዲያና ኮሙኒኬሽን ዘርፍ ባለሙያዎች የተዘጋጀ አቅም ግንባታ ስልጠና በወልቂጤ ከተማ የተሰጠ ነው። በስልጠናው የተገኙት የብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ፓርቲው ባለፉት ዓመታት ትኩረት ሰጥቶ የሰራቸው ካሉ አጀንዳዎች መካከል አንዱ አሰባሳቢና ገዢ ትርክትን መገንባት ነው ብሏል። በመሆኑም የኮሙኒኬሽንና ሚዲያ ዘርፍ ኢትዮጵያውያን የጋራ ትርክትና አስተሳሳሪ አጀንዳዎች ላይ እንዲያተኩሩ የማድረግ ኃላፊነቱን በብቃት መወጣት እንዳለበት አነስቷል። በኢትዮጵያውያን መካከል ከሚነጣጥሉ ጉዳዮች ይልቅ የሚያስተሳስሩን ስለሚበልጡ ይበልጥ በሚያቀራርቡ ጉዳዮች ላይ የተሰራ መሆኑን ጠቅሰው በተለይም ለገዢ ትርክት ግንባታ ከፍተኛ ትኩረት ተሰጥቷል ብለዋል። ሚዲያ እንደ ህዳሴ ግድብ፣ አረንጓዴ አሻራና የአድዋ ድል ያሉ የህዝብን አብሮነት በሚያጠናክሩ አሰባሳቢ ልማቶችና አጀንዳዎች ላይ አተኩረው ሊሰሩ እንደሚገባ አስገንዝበዋል። ሚዲያ ትናንትና ዛሬን ለማስተሳሰር ጉልህ ድርሻ እንዳለው ገልጸው ከትናንት ዳብቻ ሳይሆን ምንዳም አለ። በመሆኑም ይህን ተረድቶ መስራት ወሳኝ ነው ብሏል። ከተረጅነት ለመላቀቅ በየዘርፉ እየተከናወኑ ያሉ የልማት ስራዎችና የዘመናት ጥያቄ የሆነውን የባህር በር ፍላጎት ስኬታማ እንዲሆን የሚዲያ ድርሻ ከፍተኛ መሆኑን አመላክቷል። ትክክለኛ መረጃዎች በፍጥነት ተደራሽ በማድረግ አሳሳች የሆኑ አልባልታዎችና የጥላቻ ንግግርን ለመከላከል እንደ ሀገር ትኩረት መሰጠቱን ገልጸው የገዢ ትርክትን ግንባታን ለማዳበር ቀጣይነት ያለው ስራ ይሰራል ብሏል። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ዲላሞ ቶሬ በበኩላቸው መረጃን በወቅትና በኃላፊነት ለህዝብ ተደራሽ ማድረግ የሚዲያና ኮሙኒኬሽን ዘርፍ ትልቁ ተልዕኮ ነው ሲሉ ገልጿል። የጋራ አጀንዳን መልእክት ቀርጾ ለሀገር መንግስትና ተቋም ግንባታ የበኩሉን ማበርከት ይኖርበታል ሲሉም አክሏል። የሀገርን ዘላቂ ልማትና ሁለንተናዊ ብልጽግና ለማረጋገጥ በሚደረገው ጥረት ዘርፉ ቁልፍ ኃላፊነት እንዳለበት አስረድቷል። መንግስት ዘርፉን ለማሳደግ ተቋማዊ ግንባታ ለማጎልበት በልዩ ሁኔታ እየሰራ መሆኑን ጠቁሞ የዘርፉ አመራርና ባለሙያ የሆኑ ታሳቢ አድርጎ ራሱን በእኩልነት ማብቃት እንዳለበት ማስገንዝበዋል። ስልጠናው የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ከክልሉ አመራር አካዳሚ ጋር በመተባበር የተዘጋጀ ሲሆን የክልል፣ የዞን፣ የልዩ ወረዳ፣ የወረዳና የከተማ አስተዳደር ኮሙኒኬሽን ባለሙያዎች እንዲሁም በክልሉ የሚገኙ የማህበረሰብ ሬዲዮና ቴሌቪዥን አመራር አባላት በመሳተፍ ላይ መሆናቸው ተመላክተዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ የመሃል ዜናችን ነው። ዜናቻችን ይቀጥላል። በርካታ ታጣቂዎች ሰላምን በመምረጥ እጃቸውን እየሰጡ እንደሚገኙ ተገለጸ። በማዕከላዊ ጎንደር ዞን በተለያዩ ወረዳዎች በርካታ የጽንፈኛ ቡድን አባላት የሰላም ጥሪውን ተቀብለው ሰላምን ፍለጋ ትጥቅ እያወረዱ መሆናቸው ተመላክቷል። በቀጠናው የተከሰተውን የሰላምና የጸጥታ መደፍረስ ተከትሎ እየደረሰ ያለውን የሰላም እጦት ለመፍታት ውይይትና መነጋገርን ቀዳሚ ተግባር በማድረግ በቀጠናው ሲንቀሳቀሱ የነበሩ ታጣቂዎች የሰላም እጃቸውን እንዲዘረጉ ማድረግ መቻሉን የሰሜን ምዕራብ እዝ ክፍለ ጦር አዛዥ ኮሎኔል ስንታየው ሰይድ ተናግሯል። የታጠቁ ኃይሎች በምህረት ወደ ማህበረሰቡ እንዲቀላቀሉ አድርገናል። በማክሰኝት በጎንደር በለሳ በርካታ የቡድን አባላት በይቅርታ ተቀብለን ለተሃድሶ አዘጋጅተናል ሲሉ አመላክተዋል።
የምዕራብ እዝ ኮር የመገናኛና ኢንፎርሜሽን ሙያተኞችን አሰልጥኖ አስመረቀ። የመገናኛና ኢንፎርሜሽን ቡድን እንደ ተቋም ብሎም እንደ ሀገር ተልእኮን በውጤት ለመፈጸም ትልቁን ድርሻ የሚወጣ የዘመኑ የቴክኖሎጂ ተጣና ውጤት ነው ሲሉ የምዕራብ እዝ ኮር ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሎኔል አዘነ ሽመልስ ተናግሯል። በመሆኑም ከዘመኑ ጋር አብሮ የሚዘመን ተጣጣፊና ፈጣን ሙያዊን የሚመጥን በዲሲፕሊን የታነጸ ሚስጥር ጠባቂና ለአመራሩ ልሳን የሆነ ሙያተኛ ማፍራት ለነገ የማይባልና በየጊዜው የማብቃት ስራ የሚጠይቅ መሆኑን ተናግሯል። የኮሩ መገናኛ ኃላፊ ሌተናል ኮሎኔል ሸጋው ታረቀኝ በበኩላቸው ሙያተኞች በበርካታ ሁኔታዎች ውስጥ ተፈትነው ያለፉና እስከ ህይወት መስዋዕትነት በመክፈል ለሙያው ያላቸውን ክብርና ታማኝነት በተግባር ያሳዩ መሆናቸውን ተናግሯል። አሁን የተሰጠው ስልጠና ዘመናዊ የግንኙነት መሳሪያዎች ማስተዋወቅና ማስተማር በተጨማሪም አዳዲስና ነባር ሙያተኞችን ተመሳሳይ አቅም እንዲኖራቸው ለማስቻል ያለመ መሆኑን አብራርተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የህብረቱን የሶማሊያ ድጋፍና ማረጋጋት ተልእኮን አዊሶም ዛሬ ጎበኙ። ህብረቱ በሶማሊያ ዘላቂ ሰላም እንዲረጋገጥ ድጋፍ እንደሚያደርግ አስታውቋል። የኮሚሽን ሊቀመንበር የአዊሶም የሰላም አስከባሪዎች በሶማሊያ ሰላም ለማስከበር የከፈሉት ዋጋና ያሳዩትን ቆራጥነት አድንቀዋል። የሰላም አስከባሪው ሚና የአፍሪካን አጋርነት በተግባር የገለጠ ነው ያሉት ሊቀመንበሩ የሶማሊያ መጻኢ ጊዜ ብሩህ እንዲሆን ጽኑ አቋም እንዳላቸው ከጉብኝቱ መረዳታቸውን አመላክተዋል። ተልእኮ በአፍሪካ ዘላቂ መረጋጋት የማስፈን አጀንዳ ጉልህ ሚና እየተወጣ እንደሚገኝም ገልጿል። የአፍሪካ ህብረት የተልእኮ ስራዎች እንዲሳኩ አስፈላጊውን ድጋፍ ለማድረግ ቁርጠኛ እንደሆነ ሊቀመንበሩ መግለጻቸውን ለኢትዮጵያ ዜና አገልግሎት ከአፍሪካ ህብረት ያገኘው መረጃ አመላክቷል። በተያያዘ ዜና የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጋር በሞቃዲሾ ተወያይተዋል። ከዚህ ጋር በተያያዘ የአፍሪካ ህብረት በሶማሊያ ሰላም መረጋጋትና ልማት እንዲኖር የሚደረገውን ጥረት ለመደገፍ ቁርጠኛ መሆናቸውን የአፍሪካ ህብረት ሊቀመንበር ተናገሩ። በሶማሊያ 2 ቀናት የሥራ ጉብኝት ያደረጉ የሚገኙት አዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ጋር ተወያይተዋል። ውይይቱን አስመልክቶ የኮሚሽን ሊቀመንበር በኤክስ ገጻቸው እንዳስታወቁት በሶማሊያ ሰላምና መረጋጋት ለማስፈን እንዲሁም ቀጠናዊ ትስስርን ለማጠናከር እየተደረጉ ያሉ ጥረቶች አድንቀዋል። ኃላፊነታቸውን ከተረከቡ በኋላ የመጀመሪያ ጉብኝታቸውን በሞቃዲሾ ያደረጉት ሊቀመንበሩ የአፍሪካ ህብረት በሶማሊያ ዘላቂ ሰላምና ልማትን ለማምጣት የሚደረገውን ጥረት ለመደገፍ ቁርጠኛ እንደሆነ ገልጿል። ሶማሊያ የአፍሪካ ህብረት ኮሚሽን መስራችና አባል ሀገር እንደመሆኗ ለአህጉራዊ አንድነት አብሮነትና የባለ ብዙ ወገን ትብብሮች ያላትን ቁርጠኝነት አጠናክራ ትቀጥላለች ብሏል። ፕሬዝዳንት ሐሰን ሼክ መሐመድ በበኩላቸው የአፍሪካ ህብረት ኮሚሽን ሊቀመንበር በሞቃዲሾ ጉብኝት በማድረጋቸው አድናቆታቸውን ገልጸው በሶማሊያና በአፍሪካ ህብረት መካከል ያለውን ትብብር ለማጠናከር ላሳዩት ተነሳሽነት ምስጋና ማቅረባቸውን ከቢሲ ኒውስ ዘግቧል። በተመሳሳይ መሐመድ አሊ ዩሱፍ ወደ ሶማሊያ የተሰማራውን የአፍሪካ ህብረት ሰላም አስከባሪ ኃይል የጎበኙ ሲሆን ሰላም አስከባሪ ኃይሉ የሶማሊያን ሰላም ለመመለስ በርካታ መስዋዕትነት መክፈሉን አንስተዋል። ፕሮግራም ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።